ስላለው ልጅ ምንም ግልጽ ያልሆነላችሁ ነገር በጣም ነው የምወድሽ። እኔ ከእኔና አንቺ ሰላም መሆን አለብን ብዬ ሀይሚን ለምንድን ነው አፈቅርሻለሁ ማይላት ለምንድን ነው ወድሻለሁ ሚላት ብላችሁ ሀሳብ አስተያየት ሰጣችኋል። አፈቅርሻለሁ የሚልበት ቀን ስለደረሰ ነው አፈቅርሻለሁ ያላለበት ጉዳይ። ምንድን ነው እንደዚህ ያደረከው? ምንድን ነው ድራማ የተጫወከው? ሀይሚን ታፈቅራታለህ? ቤኪና ፍፄ ጠላት ናቸው እያላችሁ ነበር። ቤተሰብ ምንም የማናውቀው ነገር ጣት ያረጋችሁና ምን ብናረጋችሁ እንደሆነ እዩን አንተ ነህ አርግዛለች ምናምን ብለህ እዩን እንደ ሴትነት እናክብራት እንደግፋት ተዉ አለ እንጂ ቤኪ ምንም ያለው ነገር የለም። እኛ ቡቡን ለመረዳትና ነገሮችን ወደኛ ለማድረግ ነው። በምን ምክንያት እስቲ በእንተንም በደንብ አጣራለሁ። እዚህ ጋር ቤኪ የተናገረውን ስሙ። ቡቡ በጣም በቃ ማለት እሱን ለማገዝ አስበን ነው ያሉት እነዚህ ልጆች ማለት ነው። ሰው በጣም ብሩክን ጭቁን አድርጎ ይዞታል። ሜይቢ አሁን ትናንትና እንዳለ ሰው እንትና ላይ ነው ቤኪ ላይ ነው ግልብጥ ያለው። ይህንን ነገር ብሩኬ ሲያደርግ እነሱ ያችን ቪዲዮ አውቀውስ ቢሆን የለቀቋት በብዙ ነገር ማሰብ አለባቸው። ትናንትና ድራማቸውን ለማስተካከል ነው እንጂ በዚህ መልኩ ያ ቪዲዮ ስለወጣ ያ ቪዲዮ ስለተለቀቀ ስላመለጣቸው ለማስተካከል ነው እንደዚህ ቤኪ አመዱ ቡን ብሎ ምናምን የመጣው እንጂ የእውነትም ሳያውቁ ቀርተው አይደለም ያንን ቪዲዮ የለቀቁት ሳስበው ማለት ነው። ምክንያቱም ብሩኬ ላይ በጣም ጫና በዝቶበታል። ስለዚህ እነዚህ ልጆች ጓደኛቸውን ወንድሞቻቸውን ለማገዝ ፈልገው ነው። ምክንያቱም የእነሱ ድራማ ወጣ ማለት የእነ ብሩኬ ድራማ ውድቅ ይሆናል ማለት ነው። ይህን ድራማ ደግሞ የጀመሩበት ነገር ዛሬ አንድ ማሳወቃቸው ነገር አለ። ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? እንኳን አደረሳችሁ ለኢየሱስ ክርስቶስ ለመድኃኒታችን ለገና እንኳን አደረሳችሁ። እንኳን አደረሳችሁ። ያመሰ ይበለን። ቀጣይ ከእናቴ ጋር ቤተሰብ ጸልዩልኝ እሺ። እንዲሁም ደግሞ ጓደኞችም የሚቀጥለው ዓመት ለቤተሰቦቻችሁ ቅር ላላችሁ እንደኔ ያገናኛችሁ ላለው ከወዲሁ በዓሉን እንግዲህ የሰላም የደስታ ያርግላችሁ። ምክንያቱም እየከፋችሁ እያየናችሁ ነው ማለት ነው። አይዟችሁ አትከፉ፣ ያልፋል፣ የማያልፍ የለም። እና ዛሬ ስለ ቅመሟና ስለ ቡቡ አንዳንድ ነገር ልናገር መጥቻለሁ። እንዲሁም ደግሞ ቤኪ እና ፍፄ አንዳንድ ነገር መናገር ፈልጌ መጥቻለሁ ማለት ነው። እንዲሁም ትናንትና ብሩኬ ይቅርታ ያለበትን መንገድ አንዳንድ ሰዎች በጥሩ አንግል አልወሰዳችሁትም። አንዳንድ ሰዎች ደግሞ ያው በጥሩ አንግል ወስዳችሁታል። ነገር ግን እዛ የተፈጠረውን ነገር ሀይሚ ስላላወቀች ብሩክ ስላወቀ ነው ብላችኋል ማለት ነው። እና ቤኪ ጋር የተፈጠረው ነገር ለምን እንደሆነ አላወቃችሁም። ሜቢ አሁን ገና እየደረሰ ነው። ብሩኬ እንግዲህ ከሀይሚ ጋራ ዋጋ እከፍላለሁ ብሏል። ይችን ነገር አትርሱ። ሁል ጊዜም በሚሰራቸው ቪዲዮ ላይ ይችን ታኳ አስገቡ። ሀይሚ አሁን ብሩኬ ትናንት ድጋሚ ተናገረ። ለሀይሚ አንድ ማስታወሻ ለሆነ ሰው ደግሞ የሆነ ማስታወሻ ብሏል። ሜቢ ለእናቱ አንድ ነገር እንግዲህ አላቅም፣ ወይ ቤት ነው ወይ ስራ ነው ወይ የሆነ ነገር ነው። ለሀይሚ ደግሞ ሽምግልና ይሆናል ብዬ ነው ያሰብኩት። ሀይሚ እንግዲህ እነ ሙሽዬ ጋር በምንም ወይ ታይታ አታውቅም፣ እዛ ሄዳ አታውቅም። እንግዲህ እዛ እንግዲህ እሷ ላይ የማታውቀው ነገር እንዳትመጣ የተፈለገው ነገር ሊኖር ይችላል ሜቢ ብሩኬ ተናግሯል። ሀይሚ ከሄደች ስራው ይበላሽብኛል፣ ግን በተቻለ መጠን እሞክራለሁ ብሏል። ይሄንን ድራማ ተነጋግረው አቅደው ሀይሚ ብሩክ ጋር እንዳታገኘው ጊዜ እንዳይሰጣት። ምክንያቱም ጊዜ ካልሰጣት ምንድን ነው ምናምን ልታኮርፍ ትችላለች። ያ ነገር እንዳይፈጠር በመሀል ጸብ ካለ ግን ቢያንስ ትኩረቷ ብሩኬ ላገኝ ምናምን የሚል ነገር ላይሆን ይችላል እንጂ ቤኪ በፍጹም በዚህ ልክ ለሀይሚና ለብሩኬ ጠላት ይሆናል ብዬ አላስብም። ምክንያቱም ፍጻሜውን እናየው። እነዚህ ልጆች እንጃ እኔ አላቅም። እንግዲህ ማራኪም ስትሉት ነበር ትላንትና ማራኪን አላቅም፣ እሱን አላቅም። ቤኪ ግን ለብሩክና ለሀይሚ ጠላት ይሆናል ብዬ በፍጹም አላስብም። ማስተካከል የፈለጉት ነገር ስላለ ነው ትላንትና በእንደዚ አይነት መልኩ መቶ ሀብም ሊናገር የቻለው እንጂ በፍጹም እኔ እንደዛ አላስብም። ምክንያቱም አይኖ ሊሆን ይችላል ግን ማለት ነው ቪዲዮ እኔ እንትን አላስባለኝም በቃ። ምክንያቱም እዚህ ቦታ ላይ ትላንትና ያ ዲኮር ቦታ ላይ ብሩኬ የእውነተኛውን ዝግጅት አዘጋጅቶ ከዛ በኋላ ደግሞ እንደዚህ ለተመልካቹም የሆነ በቃ እሩምታ ነበር በጣም
ያንን ነገር ሩምታ ዝም ለማስባል ሀይሚን በድጋሚ ይቅርታ ጠይቆ ቪዲዮ ሰራ። እንደማትቀበሉ ይቅርታውን 100% ያውቃል ብሩኬ። እመኑኝ ብሩክ አንድ ነገር አይራመድም፣ እያንዳንዷ ነገር ያውቃል። ይሄ ፕሮግራም ዋናው ፕሮግራም ተዘጋጅቶ እሷን ግን እዚህ ጋር ይቅርታ ጠየቃት። እንደዚህ እያለ እያወዛገበ ጊዜው እስኪደርስ ድረስ ማቆየት የፈለገ ነው እኔ መሰለኝ ሳስበው። ምክንያቱም ሚኪ ያለውን ስሙ ቡቡ ማገዝ ፈልገን ነው ያሉት ይችን ልጅ ማለት ነው። እኔ ትንሽ ግራ ያጋባኝ 3 ወር አለ 3 ወር የሚለው ለምን አረዘሙት የሚለው ነገር ነው እንጂ ከዛ ውጭ ግን ቪዲዮ እያንዳንዱ የሚሰራው ቪዲዮ ሀይሚና ብሩኬ ጋር ጋብ እንዲኖር ነው። በቃ ሀይሚ ብሩኬን ቶሎ ቶሎ ማግኘት ትፈልጋለች፣ ታውቃላችሁ። ካላገኘችው ታኮርፋለች፣ ብዙ ነገር ትላለች። ግን እሱ ደግሞ ሀይሚ እዛ ቦታ ላይ ካለች የማደርጋቸው ነገሮች ሁሉ ይበላሻሉ፣ እንዳይበላሹብኝ በተቻለ መጠን እጥራለሁ ብሏል። ይሄን ነገር የተጠቀመ ነው የሚመስለኝ እና ትናንትና እነ ቤኪ ያችንን ቪዲዮ አውቀው እየለቀቋት ነው የሚመስለኝ እንጂ በፍጹም ተሳስቶ ነው ብዬ አላስብም። አንድ ሁለተኛ ነገር ብሩኬ ያንን ነገር ሲያደርግ እሷ እንዴት ነው ስሜቷ? ያንን ነገር ማወቅ ፈልጎ ነው እንጂ ያወለቀችውን ቀለበት በድጋሚ ያንን ያክል ዲኮር አድርጎ እሷን ቀለበት ላድርግልሽ ብሎ በህዝብ ቤት እንደዛ አይንበረከክም። እዛ ቦታ ላይ ለዋናው ዝግጅት የሆነ ነገሮችን እያዘጋጀ እኔ የገመትኩትን ነው የምላችሁ። ታያላችሁ ደግሞ በእርግጠኝነት ይሆናል፣ እመኑኝ ይሆናል። ታያላችሁ በእርግጠኝነት ለሁለት ሰው ሰፕራይዝ አለኝ ብሏል። እንግዲህ ለእናቱ ወይ ስራ ይሁን ወይ ቤት ይሁን ይሄን አላቅም። ለሀይሜ ግን በእርግጠኝነት ሽምግልና ነው ብዬ ነው የማስበው። አላቅም ምክንያቱም ቀለበት ማድረግ እኮ በዚህ ልጅነት ከባድ እኮ ነው፣ እየፈራሁ ነው ብሏል። ታውቃላችሁ ይሄ ፍርሃት እንግዲህ ለወደፊቱ ነው እንጂ እዛች ቦታ ላይ ቆሞ ለሚያረጋት ቀለበት አይደለም። ያን ቀለበት ብዙ ዋጋ ከፍዬበታለሁ ብሏል እና በድጋሚ ላረግልሽ እፈልጋለሁ ነው ያለው። ሌላ መግዛት አቅቶኝ አይደለም፣ ግን ይሄን ቀለበት ዋጋ ከፍዬበታለሁ ብሏል። ሌላ ቀለበት እንዳለ እናንተ ማሰብ መቻል አለባችሁ። ስለዚህ ውስጥ ለውስጥ ብዙ የሚያልቁ ነገሮች ስላሉ ሀይሚ ማወቅ ስለሌለባት ነው። ምክንያቱም ሽምግልናውን እንዴት ሀይሚ ማወቅ የለባትም? እንዴት ሳታቅ ሽምግልናውን ሀይሚ ልትሉ ትችላላችሁ። ይሄ ደግሞ በጊዜ ሂደት የምታውቀው ነገር ሊኖር ይችላል። እስከዛ ግን መስተካከል ያለበት ነገር እሷ እንድታቅ አልተፈለገም። እንግዲህ ዛሬ ሙሽዬን እንኳን አደረሰሽ ብላ ከሄደች እውነትም ብሩኬ ትክክል አይደለም ብዬ ላስብ ይችላል። ግን እስካሁን ድረስ ሙሽዬ ጋር ሀይሚ አልተገናኘችም። የፈለገ ነገር ቢሆን ትገናኝ ነበር። ጋሽዬም በድጋሚ እዚህ ቪዲዮ ውስጥ ይመጣ ነበር፣ አልመጣም በድጋሚ። ስለዚህ አንድና አንድ ብሩኬ ጋር አንድ እቅድ አለ። ቤተሰቦች እኔ የገባኝን ነው የምነግራቸው። ምክንያቱም ብሩኬ እያንዳንዷን ነገር ሲያደርገው ዋጋ ከፍሎበት ሀይሚ የምትደሰትበትን ነገር ነው የሚያደርገው። ሀይሚ ደግሞ ሰብር የሚባል ነገር የላትም። ያ ነው ችግሯ ሀይሚ ጋር እኮ። ይሄ የምታወራው የምትናገረው ሁሉ ከልቡ አይደለም፣ የንዴቷን ነው። ግን ትናንትና በዛው ጥላት ሄዳለች ብዬ እኔ አላስብም። አንደኛ ሚኪ ጥሏት ሄዳ አይመስለኝም፣ የምትመለስ ይመስለኛል። እንግዲህ አላቅም፣ ምክንያቱም ድራማ ነው ይሄ ነገር፣ ይሄ የታወቀ ነው፣ ድራማ መሆኑ ያስታውቃል። ግን ሀይሚ ምንም ብታቅም ድራማውን ብታቅም ሀይሚ ግን የሆነ እሷ ስለ ዝግጅቱ ስለ ፕሮግራሙ ብሩክ ስለሚያደርጋቸው ነገር ብሩክ ስለሚንቀሳቀስበት ነገር እንድታቅ አይፈልግም። ምን አይነት ሰፕራይዝ እንደሆነ እንግዲህ ፈጣሪ ነው የሚያውቀው። አላቅም እዛ ቡታጀራ ለሀይሚ የሚጠቅም ነገር ምን ይሆናል እንግዲህ። ማለት ሽምግልና ከሆነ እሷ ማወቅ አለባት ብላችኋል። አይ ግን ሜቢ እሷ ማወቅ ያለባት ጊዜ እኮ ታውቃለች እኮ። ማወቅ ያለባት ጊዜ ማወቁ አይቀርም። ግን ደግሞ ማለት እሷ ዋጋ አስከፈላት። ብሩኬን አጣሁት፣ ብሩኬ ልቤን ሰበረው፣ ብሩኬ ልቤን ጎዳው። በጣም በቃ ተንዛዛ ቪዲዮ ታውቃላችሁ እንጂ በአጭር እንዲሆን ነው ይሄ ነገር የተፈለገ የነበረው ማለት ነው። እና ብዙዎቻችሁ ብሩክ በመጀመሪያ ከእሷ ጋር ሳይግባባ ቀለበት ለምን ያደርጋል ብላችሁታል። እዛ ዲኮር ቦታ ብሩክ አሁን እንደዚህ ለዛ ላለፈ መጀመሪያ ላደረገላት ቀለበት ያንን ሁሉ ነገር እዛ ቦታ ላይ ያደርጋል? አያረግም።
ግን እዛ ቦታ ላይ ትልቅ ዝግጅት እያዘጋጀ ነው። እንግዲህ ዛሬ ጾም አልቋል። ዛሬ መብላት ይቻላል። ሶ ቅዳሜ እሁድ ምናምን እነዚህ ነፃ ናቸው። በእነዚህ ቀናቶች ውስጥ አዲስ ነገር እንጠብቃለን በእርግጠኝነት። እንደሰማችሁት ትንሽ ጊዜ ነው የሚፈጅብኝ እና ለሀይሚም ለሆነ ሰውም ብሏል። ለሆነ ሰውም የሆነ ነገር አለኝ ብሏል። እንግዲህ በእኛ እድሜ የማይደፈር ብሏል። እንግዲህ ምንድነው በእነሱ እድሜ የማይደፈር? ከዛ ደግሞ በቃ ቀለበት ማድረግ በጣም እኮ ያስፈራል ግን ብሎ ፍርሃት ላይ ነበር ያለው እንደምታዩት ማለት ነው። ሶ እናንተ ደግሞ ትናንትና ቪዲዮውን የተረዳችሁት ከነ ቤኪ ጋር ቤኪ የሆነ ነገር አድርጎ ነው፣ ቤኪ ጎትቶ ነው፣ ቤኪ ምናምን ነው አይደለም። እውነት አይደለም። መጀመሪያ እዩት፣ ቪዲዮውን እዩት። አውቀው ነው እነሱ በቃ አውቀው ነው። እንደው የዚህ ቪዲዮ መጨረሻ ተብራርቶ ማለት ነው ማን ጥፋተኛ ማን ምን እንደሆነ ራሳችንን በወቀስ ነው እኔ ሳስበው ማለት ነው። እና ብሩኬ ማገዝ ፈልገው ነው ፍፄና ቤኪ ትናንት እንደዛ አይነት ነገር ሀሳብ ያመጡት ብሩክን ህዝቡን በቃ ወደ እነሱ ለማምጣት ተናግሯል። ብሩኬ ማገዝ ፈልገን ነው ወደኛ እናምጣ ብለን ነው ወደኛ ብሏል። በምን መልኩ ነው የሚያመጣው? በዚህ መልኩ ነው ማገዝ የሚችሉት። ከዚህም በላይ ይጓዙበት ነበር ትናንትና ብሩክ ላደረገው ነገር። ያ ነገር ደግሞ መሆን ያለበት ሀይሚ እንድትረጋጋ ነው እንደዛ የተደረገው። ግን እሷ ደግሞ ተቆጣች። አሁን እኮ ትናንትና ሀይሚ ብትቆጣም ማለት ነው ውስጧ የሆነ ነገር አለ ውስጧ። ብሩክን እኮ በእነዚህ አይነት መልክ ተናግራ መራቅም መሄድም አትፈልግም ግዴታ ስለሆነባት እንጂ ውስጧ እያያቸዋት ነው። እያንዳንዱ ቃሏ በርበሬ ቢሆንም ግን አይኗና ሁኔታዋ ፍቅር አለባት። ገባችሁ? ብሩኬም ማለት ነው ዋጥ አድርጎ ታግሶ እንደዚህ አላማ ስላለው ነው ይሄ ሁሉ ስቃይ የሚያሳልፈው። አትሳሳቱ። በመካከል ደግሞ አሁን እንዲህ ተጣሉ ምናምን ሲባል የሚጽፍ ሰው ምናምን ይኖራል። ያንን ነገር ደግሞ ሀይሚ የሆነ ከምታደርጋቸው ድርጊቶች የሆነ ነቃ እንድትል የሆነ ሀሳቧ እንድትቀይር ውዥብር ለማወዣበር ያደረገው ነገር ነው እንጂ ብሩኬ በፍጹም እንግዲህ ምን አይነት ሰፕራይዝ እንደሆነ አላውቅም። ይህን ሰፕራይዝ እንድታቅበት በፍጹም አልፈለግም ብሩኬ። ታውቃላችሁ ብሩኬ ሰፕራይዝ ማድረግ ሲፈልግ ከእሷ ወይ የሆነ ጋፕ ይፈጥራል ወይ ደግሞ ብዙ ነገር እንትን ይላል። የሆነ ነገር ብቻ እሷ እንዳታገኘው ማድረግ ይፈልጋል እና ያንን ነገር ነው እየተጠቀመ ያለው። እዛ ቤት ውስጥ ቢሆን ማድረግ አይችልም። እዚህም መታ እናት እዛ ቤት ልምጣ ትላለች ወይም ደግሞ ላግኝህ ትለዋለች። ይሄ ግድ ነው። እሱም እኮ ይፈልጋታል እኮ እሷም ትፈልጓል። ግን እሱ እዚህ ጋር ያለው አላማ ስላለ የማታገኝበትን አይነት መንገድ ቪዲዮ እየሰሩ ነው እኔ የተረዳኋቸው አሁን ላይ ሳስበው ማለት ነው። ቤተሰብ እና እዩም ቢሆን በዛ ልክ እርጉዝ ሆና አይደለም። የዚህም ቪዲዮ መጨረሻ ብቻ እስካቀው ድረስ እኔ ተጨነቅኩኝና ትናንትና ከካሜራ ጀርባ እናወራለን እነግርሻለሁ አንቺ እንደምታስቢው አይደለም ብሏታል። ስለዚህ ሀይሚ ደግሞ ቪዲዮን አላየችም። ሀብቴ ነው ሁሉን ነገር ሚስጥር የደረሰበት ቤኪ ነው ይሄ ሁሉ ነገር በደል የሚበድላቸው ከዚህ በፊትም ዱባይ እንዲሄድ ያደረገው እሱ ነው እያላችሁ በጣም ወደ እሱ ላይ ዞራችኋል። ጥሩ ነው። ምክንያቱም ብሩክ ትናንትና ያን ነገር ማድረግ እንደሌለበት ያውቃል በእንደዚህ አይነት ወይ ላይ ማለት ነው። ግን ያደረገበት ምክንያት የራሱ ምክንያት አለው። ገባችሁ? አቤት ቤኪ ክፉ ሰው ቢሆን ማለት ነው እንዴት ነው ለሱ በአጭር ጎዳና ውስጥ ፕሮሰስ አድርጎ ጨርሶ የዛን ሰዓት ዱባይ የላከው? የሆነ ጥቅም ስላለ ነው አይደለ? እሺ ሃይምንስ የሆነ አሜሪካን እንውሰድ ምን እንውሰድ ስትሉ በአጭር ጊዜ ውስጥ ፓስፖርቷን ጨርሶላት በአጭር ጊዜ ውስጥ ዱባይ እንድትሄድ ሆነች። ይሄ ሁሉ መስዋዕትነት ይሄ ሁሉ ጓደኝነት አይደለ? ሶ ብሩክን ማገዝ የፈለጉት ነገር አለ ከህዝቡ ጋር ለመላሱ ለብዙ ነገር ማገዝ የፈለጉት ነገር ስላለ ነው እንጂ በዛ ልክ ቤኪ ለሃይሚና ለብሩኬ ፍፄ ክፉ ይሆናሉ ብዬ በፍጹም አላስብም። ያችን ቪዲዮ አውቀው ነው የለቀቁት። ምክንያቱም ትናንትና ብሩክ የሚያደርገውን ነገር ስላወቁ እነሱ ያችን ቪዲዮ ለቀቁና አጠፉት። ይሄ የራሳቸው ለብሩክ ጥሩ ነገር አደረግን ብለው ያሰቡት ነገር ነው። ገባችሁ? ግን እኛ ብዙ ነገር ብለናቸዋል። ኤኒዌይስ ብቻ የምናየው ነው የሚሆነው። ሁሉንም ሰብር ይኑራል ለሁሉም ነገር። የኛ ውድ ቤተሰቦች
መልካም በዓል ይሁንላችሁ። ቡቡዬና ሀይሜም መልካም በዓል ይሁንላችሁ። አመሰግናለሁ ባይ ክብሬ